የእግር ኳስ ኮከቦች የሜዳውን የበላይነትን ብቻ ሳይሆን የቅንጡ መኪና ዓለምንም የበላይነት ይዘዋል። ታዲያ በታሪክ እንዳየነው አንዳንድ ተጫዋቾች ከመላ መኖሪያ ቤታቸው የበለጠ ዋጋ ያላቸው መኪኖች አሏቸው። ታዲያ ልብ በሉ፣ ያወራን ያለነው ዝም ብሎ ውድ መኪና ስለሚባሉት አይደለም። ያወራን ያለነው በሚሊዮን ዶላር ስለሚያወጡት ድንቅ መኪኖች ነው። ታዲያ ከአልማዝ ብርቅ ከሆኑ ሃይፐር መኪኖች ጀምሮ የተለያዩ ሚሊዮኖች የሚወጡባቸው መኪኖች ናቸው በቀላሉ በእግር ኳስ ተጫዋቾች እየተነዱ የሚገኙት። እስኪ ተመልከቱ፣ ሜሲ 36 ሚሊዮን የሚያወጣ ፌራሪ ያለው ቢባል ማን ያምናል? ወይንስ ክርስቲያኖ በዓለም ላይ 10 ብቻ የተሰሩ ቦጋቲ አለው ቢባልስ? ታዲያ መገረሙ ሳያበቃ እነዚህ ስፖርተኞች ከዋንጫና ሜዳሊያ ውጪም የመኪኖች ስብስብ ያላቸው ሲሆን እስኪ ለዛሬም ውድ መኪኖች የሚነዱ እግር ኳስ ተጫዋቾችን ወደ እናንተ ላድርስ። አንደኛ ሊዮኔል ሜሲ ፌራሪ 335። ታዲያ ይህ መኪና በጣም ውድና ቅንጡ ከዛም በላይ ታሪካዊ መሆኑ ሲሆን ታዲያ የመረጃ ምንጮች እንደሚሉት ይህ መኪና የተሰራው በ1957 ሲሆን እስከዛሬ በጨረታ ከተሸጡና ውድ ዋጋ ካላቸው ፌራሪ መኪኖች አንዱም ሲሆን አርጀንቲናዊው ኮከብ ደግሞ የራሱ አድርጎታል። ታዲያ ይህ መኪና ምን ለየት ያደርገዋል ብለው እየጠየቁ እንደሆነ በመጀመሪያም ለየት የሚያደርገው ታሪኩ ነው። ይህ ሞዴል የታዋቂው ሚሌ ሚግሊያ ዘር 1 ሲሆን አስደናቂ የውድድር ቅርጽም ነበረው። ቀጥሎም ያለው አቅሙ ደግሞ ከ60 ዓመት በላይ ቢሆነው 4.0 ሊትር V12 ሞተር ያለው ሲሆን 390 የፈረስ ጉልበትም የሚያመርት በሰዓትም 300 ኪሎ ሜትር ይነዳል። ታዲያ ይህ በመኪና ታሪክ ውስጥም የሚጠቀሰው መኪና ታላቁ የዓለማችን ቁጥር 1 ተጫዋች የግሉ ንብረት አድርጎታል። ሁለተኛ የክርስቲያኖ ቦጋቲ ሴንቶዲቾ። ክርስቲያኖ በሚያስደንቅ የእግር ኳስ ክህሎቱ ብቻም ሳይሆን እብደት በሚመስለው የቅንጡ መኪና ስብስቦቹም ይታወቃል። ታዲያ ከዚህ ቅንጡ መኪኖች መሃልም ቦጋቲ ሴንቶዲቾ አንዱም ሲሆን ወደ 9 ሚሊዮን ዶላርም ያወጣል። ታዲያ ይህ መኪና ለየት የሚያደርገው በዓለም ላይ 10 ብቻ ነው የተሰሩት። ታዲያ ከነዚህ 10 መካከል አንዱ የክርስቲያኖ መሆኑ ነው። ይህ መኪና 8.0 ሊትር W16 ሞተር ያለውም ሲሆን በሚያስደንቅ መልኩ 1600 የፈረስ ጉልበትም አለው። ይህ በ2.4 ሰከንድ ከ0 ተነስቶ እስከ 60 ማይልም በሰዓት እንዲፈጥን ያስችላል። ከፍተኛ ፍጥነቱም ደግሞ 380 ኪሎ ሜትር በሰዓት ይነዳል። ታዲያ ይህ እጅግ ፈጣን መኪና ያደርገዋል። ፍጥነትም ብቻ ሳይሆን ዲዛይኑም በጣም ማራኪ ሆኖ የተሰራ ነው። ታዲያ በቅንጦት ህይወቱ የሚታወቀው ሮናልዶ ከነዚህ ጥቂት መኪኖቹ አንዱ ባለቤት ነው። ታዲያ በሚያስደንቁና በሚያብረቀርቁ መኪኖቹ ተርታም እንደ ቀልድ እንደ ዋዛ በጋራዡ አቁሞት ይገኛል። ሶስተኛ ኔይማር ጁኒየር ላይካን ሃይፐር ስፖርት። ይህ የብራዚላዊው የሜዳ ከሚያሳየው አስደናቂ የጨዋታና የዳንስ ክህሎቱ ብቻም ሳይሆን የሚታወቀው በቅንጡ አኗኗሩ ዓለም ያውቀዋል። ታዲያ ኔይማር ከሚያስደንቃቸው የቅንጦት መኪኖቹ ስብስብ ውስጥ አንዱ ይህ ላይካን ሃይፐር ስፖርትም ሲሆን በደብሊው ሞተር እየተገነባ ነው። ይህ መኪና በ3.7 ሊትር መንታ ቱርቦ በጠፍጣፋ 6 ሞተር አስደናቂ 780 የፈረስ ጉልበትም ያመነጫል። ይህም ብቻም ሳይሆን በ2.8 ሰከንድም ከ0 እስከ 60 ማይል ይደርሳል። ያ ማለት በሰዓትም 395 ኪሎ ሜትር ይበራል ማለት ነው። ይህ መኪና ለየት የሚለው በቅንጦት ዲዛይኑም ይታወቃል። ሌላው አስደናቂው ነገር የፊት መብራቶቹ በአልማዝ የተሸፈኑም ሲሆን ሆሎግራፊክ ማሳያ ስርዓትንም የያዘ የመጀመሪያው መኪና ነው ይሉታል ይህን አስደናቂ መኪና። ታዲያ በዚህም ብቻ ሳያበቃ ይህ እጅግ ቅንጡና አስደናቂው መኪና በዓለማችን ላይ የተሰራው 7 ብቻ ነው። ታዲያ በሮናልዶ 11 መያዙ ስንገረም ይህ ቅንጡ መኪና ደግሞ 7 ተመርተው አንዱ ኔይማር እጅ ይገኛል። አራተኛ ዘላታን ኢብራሂሞቪች ፌራሪ ሞንዛ SP2። ዘላታን በሜዳ ውስጥም በሜዳ ውጪም እጅግ ትኩረት የሚስብ ስብዕና ያለው ሲሆን በድፍረት መግለጫዎቹ በማይናወጥ በራስ የመተማመን ስሜቱ የሚታወቀው ዘላታን በራሱ መንገድ ህይወትን ይኖራል። ታዲያ የመኪና ስብስቡ ልክ እንደ ስብዕናው ከልክ ያለፈ ነው። ታዲያ በሱ ጋራዥ አሉት ቅንጡ መኪኖች መካከል ፌራሪ ሞንዛ SP2 ሲሆን ዋጋው 2
ሚሊዮን ዶላር ይገመታል። መኪናው ይህ መኪና 6.5 ሊትር V12 ሞተር ሲኖረው 810 የፈረስ ጉልበት አለው። ከ0 እስከ 60 ማይል ለመድረስም 2.9 ሰከንድ ብቻ ይፈልጋል። በዚህም 300 ኪሎ ሜትር በሰዓትም ይነዳል ይበራል። ይህ መኪና በዓለም ላይ ጥቂት ነው የተመረቱት። የሳሙኤል ኤቶ አንስቶን ማርቲን 177 ይህ ካሜራዊው አጥቂ የቅንጦት አይንም ነበር። ታዲያ በጋራዡ ውስጥም ከነበሩት ውድ የመኪና ስብስብ ውስጥም አንዱ ይህ መኪና ሲሆን 1.5 ሚሊዮን ዶላር የሚያወጣ ውድ መኪናም ሲሆን ታዲያ በዓለም ላይ 77 ብቻም ነበሩ የተመረቱም ሲሆን በ7.3 ሊትር V12 ሞተር ሲኖረው 750 የፈረስ ጉልበት የሚያመነጭም ነበር። ከ0 እስከ 60 ማይል ለመድረስም 3.5 ሰከንድ ብቻ ይወስድም ነበር። በሰዓት ደግሞ 354 ኪሎ ሜትር ይፈጥንም ነበር። በካርበን ፋይበር በመዋቅር የተመረተም በመሆኑ ቀላል ክብደትም ነበረው። ታዲያ ይህ ካሜራዊ ኮከብ የግሉ አድርጎትም በቅንጦት ህይወቱ ሲንጸባረቅበትም ከርሟል። ስድስተኛ የዴቪድ ቤካም ሮልስ ሮይስ ፋንተም ድሮፕ ሄድ። ቤካም በእግር ኳስ ኮከብነቱም ውጪ ዓለም አቀፍ ዝነኛ ታዋቂ ሰው ሲሆንም በተራቀቀ የህይወት ዘይቤውና በቅንጦቱም ይታወቃል። ታዲያ በራሱ የመኪና ጋራጅ ውስጥም ይህን የቅንጦት መኪና ሲገኝም $500,000 ይሸጣል። ይህ መኪና በ6.75 ሊትር V12 ሞተር ሲኖረው 453 የፈረስ ጉልበትም አለው። ታዲያ ይህ መኪና በእጅ የተሰሩ በቆዳ የውስጥ ክፍሎችም ፕሪሚየም የእንጨት ማስጌጫና የላቀ ቴክኖሎጂን በማሳየት የመጨረሻው ምቾትን ይሰጣል። ታዲያ ይህ መኪና ስለ ፍጥነትም ሳይሆን ስለ ቅንጦትና ምቾት ተብሎ የተሰራም ከዓለማችን ተጠቃሹ ውድና ቅንጡ መኪኖችም አንዱ ነበር። ስለተከታተላችሁኝ አመሰግናለሁ። ሰላም።